ነይ እንድረስ ከአድማስ ወዲያ አይልባችን ይብራንና ነይ እንጥፋ እንሻገር አላማረም የኛ ነገር። ከኔ መራቅ ትፈልጊያለሽ? አቦ ካልፈለግሽ በይኝ፣ ካልፈለግሽ አብረን እንኑርሽ። ሶፊ ምንድን ነው የምንረጋጋው? እኔ ከአንቺ ላለመለየት ብዙ ነገር እየጣርኩ ነው። ይሄንን መስማት አልፈልግም። እኔ መስማት ማልፈልገው ይሄንን ስለሆነ እኮ ነው። እህት የሚባል ነገር ነው መስማት ማልፈልገው። አይምሮ ትፈቅድልሃል? እንግዲህ እህት ከሆነች እኮ ሃይማኖት ስለቀየርክ እህትነቷ አይተስካድም። እኔ ምንም አልደበቅኳችሁም። ያው እንደዛ ነው እየመሰለኛል። ውጤቱ ምንድን ነው? አልደበቅኳችሁም ምንም ነገር። ይሄንንም እችላለሁ፣ ይሄንንም መጋፈጥ እችላለሁ። መሄድ ያለብኝ እሄዳለሁ። ወደ ቀልብ ተመለስ። አሁን ከቀልብ ስላልሆንክ ነው። አይ በደንብ ነው የማውቅህ። ከቀልብ አይደለም በደንብ አስቤበት አውጥቼ አውርጄ ነው። ሶፊ ንገሯል። በስቶ ሳየው ያንቺ ደግነት ሆኖ ሳየው ፍቅርህ እንዳባት አንደበቴን ቃላት ስለጠረው ልቤን ነገር ዛሬን ሰው ጠራለው ወድሃለው። ነገ የሆነ ነገር ብትሆን ራይል የምትመለስበት ሃይማኖት ጨዋታ ነው እንዲያስከው ጨዋታ አይደለም፣ ህይወት ነው። አንድ ተቋም ልገንባ በዚህ መንገድ እያልኳችሁ ነው። ዞም አይ እንቀይራለን ብለህ ግግም አይሽ ለምትወጂው ሰው ስትይ ምንም ነገር መቀየር ትችላለሽ። እኔ ከምትወደኝ ከአንድ ሴት ፈጣሪክ ይበልጥብሃል። ይሄን ደግሞ አንተ ማሳመረህ ታውቃለህ። ከአንቺ ጋር ይኸውልሽ፣ አንቺ ጋር ለማጣት ምንም ነገር አደርጋለሁ። ምን መሆን ያለብኝ በቃ በዚህ መንገድ አብረሽ መኖር ነው የምችለው። በዚህ መንገድ አብረን መቀጠል እንደሚቻል ንገራት። ይቻላል፣ ይቻላል። ሁሉም ነገር ይቻላል። አውቃለሁ ሃይማኖቴ መቀየር እንደማልፈልግ አውቃለሁ። ይሄንን ውሳኔ ስል ግን ለአንቺ ስል ለምን እርጩ ትናንትና እኮ የሰንበት ተማሪ ነበርኩ። ግን በቃ እሺ በይኝ። አይሆንም በቃ ከኔ ጋር ለመሆን ብቻ ብለህ ሃይማኖታችንን እንድንቀይር አልፈልግም። በቃ አልፈልግም። አይደለም በምን ታምር? እሺ እምነት ቀልድ አይደለም። እሺ ለምንድን ነው የማይሆነው? እሺ ተረዱ። እምነት ቀልድ አይደለም እንዴ! ለአንድ ሴት ለምትቀይረው ነገር አይደለም የምንክበትን ነገር። እሺ በእግዚአብሔር እሺ ማድረግ ያለብኝ ላድርግ። ሶፊ በእግዚአብሔር ተነሳ። ሶፊ ተረዳኝ። እሺ ሶፊ ተረዳኝ። እሺ አግዙኝ። በፍጹም አላግዝም። እንደዚህ አይነት ነገር የተሳሳትክ ነው ያለው። እሺ በእግዚአብሔር በትክክል ነው ማድረግ ያለብኝ። እሺ እርዳኝ። አግዙኝ በእግዚአብሔር። እሺ ተነስ። ምን ላድርግ? እሺ ራይ ከአንቺ ጋር ሰው የሚለያይ ነዋል። ሰው አብራችሁ መኖር አትችሉም ምናምን እያሉ በቃ ጨነቀኝ፣ ግራ ገባኝ። ስለዚህ በቃ ብዙ ነገር ጠይቄያለሁ። ማህበረሰቡንም አማክሬያለሁ። ሼሆችን አውርቻለሁ። አባቶችንም ጠይቄያለሁ። ማንም አላናገርክም? አውርቻለሁ። ሰው የሆነ አንድ ሶስት ይዘህ ነው እየመጣ ያለው። ማንም ብታናገር አሁን ትላልቅ ሰዎች ብታናገር ማንም ሰው ሊደግፍ እንደማይችል ታውቀዋለህ። የእስልምና እምነት አመን አብረን እንድን እያወራኋቸው ጆክ አይደለም። እኔ ከአንቺ ጋር ይኸውልሽ፣ አንቺ ጋር ለማጣት ምንም ነገር አደርጋለሁ። ምን መሆን ያለብኝ ሃይማኖት መቀየሩ ምን አመጣው? ያማል እንዴ? በቃ አብረን መኖር እንችላለን። በቃ እንደዚህ ነው የምንኖረው። አንተ ሃይማኖት መቀየር ቀልድ ነው እንዴ? ቀልድ ነው አላልኩም፣ ግን የራሳችንን ዘር እንድናፈራ የራሳችንን ህይወት የራሳችንን ኑሮ እንድንኖር እፈልጋለሁ። እምነት ክዳት ነው የምታገባኝ አንተ። ለፈጣሪ ካልታመንክ ከዛ ለምን ልትታመንልኝ ነው? ስለዚህ ነው ራይል ሐሳቡ ቆይ ራይል በእስልምና ያጎት ሊመግባት ይችላል ተብያለሁ። ስለዚህ እኔና እሷን ሰልማለን እንጋባለን ነው። ኦሬዲ አምናሃል አይደል? ውጤት ሳይመጣ ምንድን ነው እየተካሄደ? ማናውቀው ነገር አለ ነው እንደዚህ ተራጣዩ ምንድን ነው? ቆይ ደብቀህ ነው? እኔ ምንም አልደበቅኳችሁም። ያው እንደዛ ነው እየመሰለኝ ያለው። ውጤቱ ምንድን ነው? አልደበቅኳችሁም ምንም ነገር። ገና ነው ውሳኔ ቢያስወስን ነው እንደዚህ የሆነ ነገር ቢኖር ነው ይሄን ያክል ደረጃ ይደርሳል። በእውነት አትዋሽኝ። አንቺ ላለማጣት ምንም መፈንቀል ያለብኝ ድንጋይ ፈነቅላለሁ። ስለምወድሽ በቃ መወሰን ያለብኝ ሁሉ ልወስን እፈልጋለሁ። አውቃለሁ እኮ ግን ሃይማኖት መቀየር ደረጃ አይደለም። እሺ ይለያዩናል። እኔና አንቺ አብረን እንዳንኖር ያደርጉናል። እኔ አጎቴ እናትሽ እናቃቸዋለን። ምንም ነገር ይፈነቅላሉ። በቃ አብረን እንድንኖር ነው። በምን ክላስ ወለስ ምንተው በቃ
እሺ አንቺ ላለማጣት ምን አውቃለሁ ከሞኒ እኮ ግን በቃ በማርያም እንደዚህ ራስህን አትጉዳ። በቃ ነገሮች እንዳመጣጡ ሸኛቸው። እንዳመጣጥ ከአንቺ ጋር ተለያይቼ ባይሆን በቃ ማስብ ራሱ ይከበደኝ የእናንተን ነገር በቃ እግዚአብሔር አይሆንም። እሱ ያስረዳል። በእናንተ ምን ገባ ማርያም አለች እዚህ እዛ ጋር ገብርኤል ምን ነገራት ስለናንተ ታውቂያለሽ። መጀመሪያ ተረጋጋ። አንተ የምታውቀውን ታውቃለች እሷ ምን ታውቃለች? በእኛ ማርያም በእናንተ ማርያም በእናንተ ገብርኤል በእኛ ጅብሪል በቃ ይሄ እውቀት ነው። አዎ በቂ ይሄ አንድ ሃይማኖት ለመቀበል በቂ ነው። አሁን እንኳን እያልክ ያለው ራይ ለኔና አንቺ መለየት የለብንም። አንተ ሃይማኖቱ የምትቀበለው እሷ ላለመለየት ነው። ያ ልክ አይደለም። ነገ የሆነ ነገር ብትሆን ራይል የምትመለስበት ሃይማኖት ጨዋታ ነው እንዲያስከው ጨዋታ አይደለም። ይሄ ህይወት ነው። አንድ ተቋም ልገንባ በዚህ መንገድ እያልኳችሁ ነው። ዞም መደና አይደለም እንደዚህ እኮ ነው። እንደዚህ በቃ እንደዚህ ልክ አይደለም። ለምን አሰማቸው? ለኔ ብለህ ከኔ ላንተ ብዬ ከዛ ሃይማኖትን ቀይር ለመጋባት ብለን ከዛ ነገ ወልደን ልጆች ምናምን ለመሳም ከዛስ መጨረሻችን አያምርም። መጨረሻችን ልክ አይደለም። ፈጣሪ ሁሉንም ያውቃል። ለዛ ነው እዚህ ሁኔታ ላይ ያስቀመጠን። ይሄ በዚህ መስመር እንድናልፍ እየፈቀደ ሊሆን ይችላል። በዚህ መንገድ እንድንሄድም እየፈቀደ ሊሆን ይችላል። ተረጋጋና መጀመሪያ ተረጋጋ። እንዴ ማለት ነው። ለምንድን ነው በዚህ ልክ ራስህን የምታስጨንቀው? በቃ እኔ ሳይከፋኝ ቀርቶ ነው። እኔ ወንድሜ መሆንህን ወድጄው ነው። አሜን ብዬ ተቀብዬ ነው አይደለም። በቃ ነገሮችን እንደምጠጡም ሸኛቸው። እሺ በለው አንተ አሁንም አንለያየም። ውጤቱ ከመጣ ንገረኝ። እውነት ከሆነ ንገረኝ። ግን ማህበረሰቡን ታውቂዋለሽ የሚያወራው እያንዳንዱ ሰው መጠቋቋሚያዎች እንደሆነ መጠቋቋሚያቸው እንደሆነ ታውቂያለሽ። ጆኒ እንድጠነክር ነው የምፈልገው። አልቻልኩም። እንድጠነክር በቃ በዚህ መንገድ ነው ያብረሽ መኖር ነው የምችለው። በዚህ መንገድ አብረን መቀጠል ነው እንደሚቻል ንገራት። ይቻላል። ሶፊ ንገራት። ሁሉም ነገር ይቻላል። እዚህ ዓለም ላይ የማይቻል ነገር ስለሌለ ሁሉም ነገር ስለሚቻል የሆነ ሰው መጥቶ አይምሮክ ይቀበላል። እሺ ብለህ እህትክ መሆኔን እያወቅህ ያደርክበትን ነገር ትተህ እኔን እንደዚህ አቅፈመተኛ ትችላለህ? ንገረኝ። እንትን ደግሞ ዛፍ ደግሞ የሚያመልኩ ደግሞ አይደለም ያጎት ልጅ እህታሞችም የወንድምና እህትም ሊጋቡ ይችላሉ። እዛ ሳትሄዱ ጨዋታ ነው ወይ ያዝከው? ስሜት የሆነ ፈርተሃል ምናምን እሱ ራሱን የቻለ ነገር ነው። ይሄ ግን ህይወት ላይ ትልቁ ውሳኔ ነው የምትወስነው። በቃ ከእሷ ጋር አብሬ እንድኖር የሚያደርገኝን ነገር በሙሉ እቀበላለሁ አይደል? እሺ አውቃለሁ። በጣም ትወደኛለህ፣ በጣም ታፈቅረኛለህ። በቃ በጣም እድለኛ ነኝ። በቃ እንደዚህ የሚወደኝ ሰው በማግኘት ይባላል። በጣም እድለኛ ነኝ። እንደዚህ የሚወደኝ ወንድም በማግኘት እድለኛ ነኝ። በቃ አራክም ከኔ አልተራረቅንም። ወንድም እና እህት ነን። እኛን እንኳን ባሰማን እስቲ ልጅን ሰማዋት። ለእኔ ብለህ ከዚህ በላይ ምንም ከባድ ነገር እንድትከፍል አልፈልግም። ይሄ እኮ ቀላል ነገር በአንድ ሌሊት ተነስተሽ መጀመሪያ ላይ ያልነግረኝ። እሺ መች ነው ያሰብከው? ቆይተህ ድሮ ብታስብ ኖሮ ትነግረኝ ነበር። ድሮ መቀየር እምነትህን ብትፈልግ ገና ድሮ ስለእህትና ወንድም እነሱ ሳይነግሩን እንትን ትል ነበር። በቃ ድንገታዊ ነው እንዳንለያይ ብለህ ነው። ለእኔ ስትል ከፈጣሪ እንድትጣላ አልፈልግም። በዚህ መንገድ እሺ አንተ ትቀይራለህ፣ እኔ ግን አልቀይርም። ከዛስ ሌላ ማግባት የምፈልገው ሰው አለ? ከአንቺ ጋር እኔ መቀየር አልፈልግም እምነቴ። እሺ ከዛስ? እሺ ቀይር፣ ተስማማው። ያ ሶፊ የሚወስድክ ቦታ ይወሰድክ። እኔ አንተ አልቀይርም። እሺ ምን ታደርጋለህ? አልቀይርም። እንዳንለይሻል ሌላ ዓለም እንደገባ ለእኔ ብለህ እኔ ከዚህ በላይ እንትን ልትል አልፈልግም። በቃ ከዚህ በላይ ሰፈራታል። በቃ የምችለውን ብቻ ተሸከም። ለምን ይሄንን እችላለሁ፣ ይሄንን መጋፈጥ እችላለሁ። መሄድ ያለብኝ እሄዳለሁ። ወደ ቀልብ ተመለስ። አሁን ከቀልብ ስላልሆንክ ነው። አይ በደንብ ነው ማቀቅ። ከቀልብ አይደለም ከአይምሮዬ ነኝ። በደንብ አስቤበት አውጥቼ አውርጄ ነው። ሶፊ ንገሯት፣ ይቻላል። ስንት ቀን አሰብክ? አንድ ሌሊት ነው ያሰብኩት። አንድ ሌሊት ያን ያህል ቀንም አላሰብኩም። ትናንትም አልመጣልህም ሀሳብ፣ ዛሬ ሶፊ አሰብኩ። በምን አሰብኩ? እኔ እኮ ለምን ትቀይራለህ? አሁን አንተ ወሰንክልኝ አይደለ? አንተ ወሰንህልኝ አይደል? እኔም ላልክ አንተ ማውለቅም ተሽኩሽ እኮ ማድረግ ያለብንን ሶፊ እንገረም። መስቀልህን ማውለቅ ነው የመጀመሪያው። ስላውልቅ እናምጣሽ። አሁን ታው ማታረገው ማን ተራስን። እሺ ለመስቀል ማውለቅ ድፍረት ከሌለ ነገ እንዴት ነው ሃይማኖታችንን ቀይረን ለመጋወድ ድፍረት ያለን? እሺ እኔ ላውልቅ። እሺ እኔ ላውልቀው። አንተ አውልቅሽ። ከዛ ቀይር እንትረሻ እንትረሻ ወሰነክ ጨርሰሃል። ወሰነህልኝ ሶፊ እንዲያግዘን ምናምን መጣ አይደለ? እሺ ያው ወሰንክልን። ጆ
በማርያም በቃ እሺ፣ ወደ ቀልብ ተመለስ። እንዳንለያይ ነው ይገባኛል እኮ በቃ ግን በቃ ከዚህ በላይ ራስህን አትጉዳ በማርያም። በቃ የማይሆኑ ነገሮች አይሆኑም። ልክ ያልሆኑ ነገሮች ልክ አይደለም። ልክ ነው እኮ ልክ አይደለም። በቃ እህትና ልጅ እኮ ላንሆን እንችላለን። አባቴ ቤትና ወንድምናችሁ ብላ አውቃለሁ። ቤተሰብ ሁላ ብሏል። በቃ የመጨረሻው ምርጫችን እንዴት ነው አይደል? በቃ በየሆነ ተአምር የተሳሳተ እንዴት ነው እውነትና ወንድም አይደላችሁም የሚል በቃ ያንን እንቀበል። በቃ እኔ የመሰለኝ መንገድ ይሄ ነው። እንደዛ ስለፈለኩ ነው። ከአንቺ መለየት አልፈልግም። ለሰከንድ መለያየትን ማሰብ አልችልም። ለኔ ብለህ ከፈጣሪ ትጣላለህ? እሺ ከቤተሰብህ ለኔ ብለህ ተጣላክ፣ ከእያንዳንዱ ሰው ከጓደኞች ለኔ ብለህ ተጣላክ፣ ከፈጣሪ ላጣላክ ለኔ ብለህ ከፈጣሪ ትጣላለህ? ንገረኝ። የዛ አቅም አለክ? እኔ ግን አቅም የለኝም። በቃ አንተን ከሁሉም ማጣልቼ እንደዛ መቀጠል አልችልም። አብሬ መተኛት፣ ማደር፣ መነሳት ምንም ነገር አልችልም። እሺ ምን ላድርግ? እሺ ታውቂያለሽ አይደል? ያሳለፉትን በሙሉ ታውቂያለሽ። እሺ ምን እንዳደርገው መፈልገው? እኔ እሺ ይሄን ውሳኔ እንኳን እኔ ነው የወሰንኩት አይደል? አንድ አዳርም ልደር እዚህ ቤት ውስጥ ይሄን ውሳኔ ወሰንኩ። አንቺ ግን ምንድን ነው የወሰንሽው? ምን ወይስ ከኔ መለየት ትፈልጊያለሽ? ከኔ መራቅ ትፈልጊያለሽ? አቦ ካልፈለግሽ እሺ በይኝ። ካልፈለግሽ አብረን እንኑር። እሺ ብሪቱ ሶፊ ምንድነው የምንረጋጋው? እኔ ከአንቺ ላለመለየት ብዙ ነገር እየጣርኩ ነው። ከአንቺ ላለመለየት አዎ፣ ደህና ውሳኔ ይሄ ደህና ውሳኔ ነው ለኔ። አዎ አንድ አዳርም ቢሆን አዎ አስቤበታለሁ። ጆልክ አይደለህማ ከቀልብህ አይደለህም። ከቀልቤ ሆኜ ይኸውልሽ፣ ከቀልቤ ሆኜ ነው ያሰብኩት። ከራሴ ጋር ሆኜ አስቤበት አይሆንም። በቃ እኔ ካንተ ጋር መለየት አልፈልግም፣ ግን ደግሞ ሃይማኖታችንን መቀየር የሚለውን ሀሳብ አይሆንም። ልክ አይደለም። አውቃለሁ ሃይማኖቴን መቀየር እንደማትፈልግ አውቃለሁ። ይሄን ውሳኔ ስል ግን ለአንቺ ስል ለምን እርቹ ትናንትና እኮ የሰንበት ተማሪ ነበርኩ። ትናንትና ፈጣሪን በምን አይነት መንገድ እንደማገለግል ታውቂ ነበር። ግን አንቺ ላለማጣት ስለ ይሄንን ውሳኔ ወስኛለሁ። አንድ እርምጃ እየተራመድኩ ነው ወደ አንቺ እየቀረብኩ። ግን እየተረዳሽ ነው አይደል? ስትወቅ ለሁላችሁ መብት ስናገር ለብላቢ ምላሳ ምናምን ወደ አንቺ እየመጣሁ ነው። ወደ አንቺ እየቀረብኩ ነው። ፈጣሪን መካድ ፈልጌ አይደለም፣ ግን ከአንቺ ላለመለየት ስል ይሄንን ማድረግ። አንቺም ወደ እኔ ቅረቢኝ። በቃ እኔን ሁኚ፣ እኔን መሳይልኝ። በቃ እኔን ሁኚ። ሪች ልክ ነኝ። አስረዷት እስኪ ንገሯት። እብድ አይደለሁ ለእናንተ እብድ ነኝ። እስኪ አስረዷት። እያለ እኮ አይደለም ልክ ነኝ። ትናንት ሰንበት ተማሪ ነበርኩ። ይሁሉ ማድረገው ለአንቺ ብዬሽ ነው እንጂ አምኜበት አይደለም እያልኩኝ ያለው። አየህ ሰው እዚህ ጋር ላለማጣት ስል ምንም ነገር እንደማደርግም እያሳየው ነው። መቀበል እንደማትፈልግ ያውቃል፣ ግን በቃ እሺ በይኝ። አይሆንም፣ አይሆንም። በቃ ከኔ ጋር ለመሆን ብቻ ብለህ ሃይማኖታችንን እንድንቀይር አልፈልግም። በቃ አልፈልግም፣ አንተም አልፈልግም። አንቺ ላለማጣት ስል ምንም ነገር ግን እያደረኩ እንደሆነ ይታይሽ። ከዛስ እኔ ደግሞ ላለማጣት ስትልሽ ሃይማኖታችን ቀየርን፣ አብረን ሆነን ተጋባን፣ ወለድን። ነገ አንድ ጥፋት ባጠፋ ግንኙነታችን ላይ አንድ ስህተት ብሳሳት በአንቺ ምክንያት እያልክ ዘላለምን ስትወቅሰኝ ልትኖር ነው? በአንቺ ምክንያት ሃይማኖቴን ቀይሬ ለአንቺ ስል እንዲያድርግልሽ ለአንቺ ስል እንዲሆኝልሽ እያልክ በእያንዳንዱ ቀን እየወቀስክ ሰላሜን ልታሳጣኝ ነው? ንገረኝ። የምን አይነት ሰውም ደግሞ እንዳልሆንኩ ታውቂያለሽ። አላውቅም። እንዲህ ዛሬ ከመሬት ተነስተህ ሃይማኖት መቀየር የሚል ሀሳብ የመጣልህ ሰው ነገ ተነስተህ ሌላ ነገር እንደማታስተማር ያውቃል። ነገ ተነስተህ እኔ ከምትሆኚ አብረን እንሙት ብለህ ገለኸኝ ብታደርስ ማን ያውቃል? ሞተን ብናደርስ አልልም። የምን አይነት ሰው ማለት ነው? የጤነኛ ሀሳብ እያሰብክ አይደለም፣ ቀስ በቀስ እያበድክ ነው። በቃ ወደ ራስህ ተመለስ። አንቺ ላለመለየት አሁን ልበልሽ። እኔ ተመችቶኛል። ወንድሟ ነው የሚኖረኝ ለእኔ ተስማምቶኛል። አሜን ተመስገን ብዬ ነው የተቀመጥኩት። ንገረኝ እስኪ ካልተስማማሽ ውሳኔን አክብሪ። አንድ እርምጃ ወደ አንቺ መጥቻለሁ። ፈጣሪን መካድ ሳይኖርብኝ ያው በቃ ትቼ ወደ አንቺም እየመጣሁ ነው። አንቺ ላለማጣት በበቃ ያለብኝ ድንጋይ እየበለቀልኩ ነው። አይደለም ምን ማሰብና ምን ማሰብ እንደሌለብህ በስርዓት እያሰብክ አይደለም። በቃ ተረጋጋ። አታስጨንቅ። ማንንም አላስጨንቅም። ከነገ ልጅ አበደ ዛሬ ከነገ ምን ሆነ ራሱ እንዲያጠፋ ሲሆን ነገር ቢሆንስ በሚል ጭንቀት አታሰብደን። ጆሮም ቤት ተረጋጋ። ማሰብ በቃ ወይ ዝም ብለህ ቁጭ በል። በቃ ነገሮችን እንዳመላጡ እንሸኝ። ምን እኔ እዛ ጋር ሌላ ህይወት አስቀምጬ እዚህ ጋር ወዶ ወንድምሽ ነው ደስ አለኝ ብዬ መሄድ ነው መመስለህ? ምን ላድርግ? ማደርገው ነገር በሙሉ ጠፍቶኛል። በቃ አሁን ሀሳቤ አንቺ ነሽ፣ ኑሮዬ አንቺ ነሽ፣ መንገዴ አንቺ ነሽ፣ ቃላቶቼ ሁሉ አንቺ ነሽ። ምን ላድርግ? በቃ ይኸው አንድ እርምጃ መጥቻለሁ። ከጎኔ እንዳትርቂ አንድ ሀሳብ አግኝቻለሁ።
በቃ እሺ ምን ላድርግ ንገሪኝ። በቃ እንትን ምን በይ ምን ልሆንልሽ? ምን ልሆን? ከቀልቤ ነኝ። አንቺም እንደዚህ አትበይኝ። እኔ ከቀልቤ ነኝ። እብድ ሰው አይደለሁም። በቃ አውቃለሁ። ዴኒው እኮ እንዳልመጣ አውቃለሁ። ግን ማህበረሰቡ የሚያወሩት ነገር አስፈራኝ። ልጅ አንቺ ላለማጣት እሺ ምን ላድርግ? እኔ ባይሆን ደስ ይለኛል። እሺ እነሱ ባጠፉት ጥፋት እሺ እኛ ተቀጣን። እሺ እኔ ምን ላድርግ ከዚህ በላይ? እሺ ወንድሜ ነህ ብዬ አብሬክ ነው ወንድምና እህት መሆናችን እያመን ነው ማለት ነው። እሺ እኔ ማድረግ የምችለው ነገር ካለ ንገረኝ። እኔ ጋሜን እያንዳንዱ ነገር እየቀደው ሃይማኖት የላቸውም ከሚባሉት ሰዎች እንሻላለን። በቃ ማመን ከቻለ እንበል። ተማሪም በቃ ተማሪው ማን ነገር አታውራ። እሺ ምን ሰማዋት እሺ ምን እሺ የሆነ ይሄን አድርጊ፣ ይሄ ትክክለኛው መንገድ ነው በለኝ። ያው ትክክለኛው መንገድ ሶፊ ያሳየኛል። ስሚው ሶፊ እንገርሽ ምን ልንገራት? ንገራት። በእናንተ መንገድም ትክክለኛውን መንገድ መኖር እንደምንችል በትክክለኛው መንገድ መሄድ እንደምንችል እብደት እንደሌለ ንገራት። እሺ መግባት ነው ትክክለኛ ነገር እንጂ ለሴት ብለህ ሃይማኖትህን መቀየር ላንቺ ስል ነው። አንቺ ከሌሎች ሴቶች ሁሉ ትለያለሽ። ዓለም ላይ ካሉት ሴቶች ሁሉ ትለያለሽ። አንቺ የኔ እንቁ የኔ ጌጥ ነሽ። ብቻ ግን የምትወደኝ እኔ አልወደድም። ንገረኝ። አልወደድም አላልኩም። ለኔ ግን ለሴት ስል ብቻ ነው ትወጂኛለሽ። ታዲያ እኔ ለአንተ ስል ምንም ነገር አደርጋለሁ አይደለ? ግን ሃይማኖት ደረጃ አይደለም። ሃይማኖት ደረጃ አንደርስም። በቃ ለኔ ብለህ እምነት እንድትቀይር አልፈልግም። አይ የምትል ከሆነ ነገ ተነስቼ ብን ብዬ እጠፋልካለሁ። አይ እንቀይራለን ብለህ ግግም አይሽ ለምትወጂው ሰው ስትይ ምንም ነገር መቀየር ትችያለሽ። እኔ ከምትወደኝ ከአንድ ሴት ፈጣሪክ ይበልጥብሃል። ይሄን ደግሞ አንተ ማሳመረህ ታውቃለህ አይደል? እኔ ነገ ጥዬክ ልሄድ እችላለሁ። ነገ ልሞት እችላለሁ። ማነው እስከ መጨረሻው አብሮክ የሚዘልቀው? እኔ በዚህ አሁን እያወራሁ ድፍት ብልስ እዚህ ጋር በቃ ራሄል ሞተች። በድኔን አቅፈህ ልትኖር ነው? ሬሳዬን ታቅፈህ ልትተኛ ነው? በቃ ፈጣሪ ግን መቼ ማይተው እኔ መቼ እንደምተውክ አታውቅም። አንተ መቼ እንደምተውኝ አላውቅም። በቃ ስለማምን ስለምታምነኝ ነው አብረን ያለነው አይደለ? ክርስቶስ መቼ ነው የሚተውክ? በዝቅታክ በከፍታክ አንድ ቀን ትተውክ ያውቃል? እኔ እናንተ 2 ዓመት ሙሉ ተለያይተን ኖርን አይደለ? እኔ ትቼሃለሁ። ማን አብሮክ ነበር ያኔ? ለምን ወደ ቀልብክ አትመለስም? ለምን ጤነኛ ሀሳብ አታስብም? እንጆ ይሄም ጤነኛ ነው። ይሄም ጤነኛ ሆኜ ነው ያሰብኩት። ሀሳቤም ልክ ነው። አንቺን ላለማጣት ስል ምንም ነገር እንደማደርግም እየነገርኩሽ ነው። መስቀል ላይ ለመፍታት ፍቃድ የሌለ ሰውዬ ከዛ ነገር እንዴት ነው ሃይማኖታችንን ቀይረን በሰላም የምንኖረው? እሺ እኛ ባላጠፋው ነው በማርያም እንጆ በቃ ከዚህ በላይ ራስህን አትውቀስ። ወንድሜ መሆንክ ያንተ ጥፋት አይደለም። እህትክ መሆኔ እኔ ጥፋት አይደለም። አይደለም አሁንም አይደለንም። ውጤቱም አልመጣም አውቃለሁ፣ ግን ፈርቻለሁ። ማህበረሰቡ ሁሉ የሚነግረኝን ነገር የሚጠቋቆመውን እያየሁ ፈርቻለሁ። እኔ አፈቅርሻለሁ። መኖር የምፈልገው ከአንቺ ጋር ነው። እህቴ የሆነች ሳይሆን ፍቅረኛ የሆነች ልጅ ባለቤቴ የሆነች ነው እንድትሆን የምፈልገው። በቃ እሱን ነበር የምፈልገው። ምኞታችን ህልማችን እሱ ነበር አውቃለሁ፣ ግን በቃ አልተሳካም። እግዚአብሔር አልፈቀደም። የመጨረሻ ተስፋ የሚባል ነገር የለም። ይፈቅዳል። ሲጀመር አይደለንም እኮ ፈርቼ ነው እንደዚህ እያልኩ ያለሁት። አማራጭም አለን እያልኩ እየነገርኩሽ ነው። ለኔ እንቁ ሴት አንቺ ነሽ ብዬም እየነገርኩሽ ነው። በቃ ሌላ ነገር አይታየኝም። እሺ በቃ አይታየኝም። አዎ ታውሬ ሊሆን ይችላል፣ ግን አንቺን እያየሁ ነው። አንቺ እኔን መምራት ትችያለሽ፣ መውሰድ ትችያለሽ፣ መንገዴን ማሳየት ትችያለሽ። ሰማዋት ግን በመለያየት ውስጥ አይደለም ሰማት። እንለያያለን በሚለው ዓለም ውስጥ አይደለም ሰማት። አሁንም እኮ ከጎኔ ነህ። በቃ እስኪሞት እህትና ወንድም ሆነን አይደለም ሰማት። ግን እርግጠኛ ነኝ ውጤቱ አልመጣም። ምንድን ነው እንደዚህ ያስፈራል? ማህበረሰቡ፣ ሁኔታው፣ አጎቴ፣ እናቷ የሚልኩብን ሰዎች እሱ ምን አገባህ አንተ? የራስን ህይወት ነው። ስንት ነገር እኮ አሳልፈናል። አሁን ይሄ እኮ ምንም እህትነቱን መቀበል ሶፊ ከበደ። አልተረጋገጠም፣ ውጤቱ አልመጣም ግን እያሉኝ ነው። ከጀርባ ከንፈር የሚመጡት ሌላ ታሪክ ነው። እንዴት እንደማስረዳቸው አላውቅም። ለራሴ ብኖር እህቴ ሆነ አይደለም በሚ እህቴ ሆነ አይደለም ፍቅረኛ ሆነ ፈቃደው መንገድ ያለው ይችላል። ከጎንክ እንዳርቅ አይደለም የምትፈልገው እኮ እህተሙኝ አረቀም
ይሄንን መስማት አልፈልግም። እኔ መስማት ማልፈልገው ይሄንን ስለሆነ እኮ ነው። እህት የሚባል ነገር ነው መስማት ማልፈልገው። አይምሮ ትፈቅድልሃል? እንግዲህ እህት ከሆነች እኮ ሃይማኖት ስለቀየርክ እህትነቷ አይተስካድም። ግን ባለቤቴ ናት፣ ሚስቴ ናት፣ የልጆቼ እናት ናት። አዎ አይምሮ መቀበል ይችላል። አዎ ይችላል። ስለሚችል ነው ይሄንን ውሳኔ ሰማለሁ። ቢሆን ወንድምና እህት ሊጋቡ አይችሉም። ያጎቴ ልጅ ነው አይደል? ብትሆን እንጂ የምትሆነው ያጎቴ ነው የምትሆነው። በቃ አይደል? ያጎቴ ልጅ ነው የምትሆኚው አይደል? በቃ ስለዚህ አጎታማች ልጆች ነው የምንሆነው። አለቀ። ምንም ሌላ ውሳኔ፣ ምንም አዲስ ነገር የለም። ዓለም እየኖረ ነው፣ እኔና አንቺ ምን እንኖራለን? በቃ ዓለም አያገባንም እኮ ስለ ዓለም ካላገባሽማ በቃ እንጥፋ፣ እንሂድ። ነይ እንድረስ ከአድማስ ወዲያ አይልባችን ይብራንና ነይ እንጥፋ እንሻገር አላማረም የኛ ነገር ነይ እንሂድ ፍቅር አለን የሚያነሳ ነይ እንሂድ እንነሳ አንቺም ለኔ እንደሆንሽው እኔም ላንቺ ዓለሜ አትንገላቺ እህትህን ማግባት አቅሙ ካለ ከኔ ከእህትህ ልጅ መውለድ የልጆቼ አጎትም አባትም የመሆን አቅሙ ካለ እንችላለን። ሁለቱንም ለልጆችህ ስም ማታፈር ከሆነ ነገ ሲወጡ የጎረቤት ልጅ ምን ወይኔ አጎቱ እኮ ነው እናትና አባት እኮ ነው ወንድም ናቸው እያሉ ልጅህን ሲያሸማቅቁ የመስማት አቅም ካለ ልጆችህ ሲሸማቅቁ ሲያፍሩ ሲያለቅሱ የመስማት አቅም ካለ ችግር የለም። እንደዛ የሚባል ነገር የለም። ለምን አይኖርም? ለምን አለ መርሽ ወቅ ለምን አዶይ ስለሆኑ እዚህ ዓለም ላይ ያሉት ሁሉ እብድ ስለሆኑ እኔና አንቺ አንድ ጤነኛ ቢያዩ የነሱን አስተሳሰብ እንድንቀበል ነው የሚፈልጉት። እኔና አንቺ በትክክል እንድንሄድ አይፈልጉም። ምንድነው? በምን ያልተሳሳትን ነገር ሶፊም እንዳልተሳሳትን ንገራት። እኛ ልክ ነን። እኔና አንቺ ልክ ነን። ምንድነው? ረጃን ሰማት አንድ ሳምንት ጠበል አንድ ላይ ሆኖ ከዛ ተረጋግታ አስብ። መንገድ ይሷራት ዓለም ይሷራት ምንም ምትለኝ እናደርጋለሁ። ምትልን ስማታት አይደል? አንድ ሳምንት ግባ ጠበል። ከዛ በኋላ ተረጋግታችሁ ካሳባችሁ በኋላ ያኔ ታይዋለህ። ምሳሌ ልትሆን ይችላል። ጆሽ እንደዚህ እናደርግ። በቃ አንተ እንደምትል ራይል ትንሽ ተረጋጋና አይ ሐሳብ ይጻናል የምትል ከሆነ እኔ ደስ እንዳለ የሚደረጉ ነገር ምን እናደርጋለን። አሁን ግን እኔ እያልኩ ያለሁት እኮ በትመጣ እኮ ደስ ይለኛል። በአንድ አዳርገ የተወሰነ ውሳኔ ሲቀጥል ደግሞ ራስህ ሳታምንበት አሁን ማተብን ሻውልቃ አንተ አምነህበት ከሆነ ማተብን እንኳን አውልቅ ስትባል እያፈራ ያለህበት ምንም ይሄ ልብህና አፍህ እንኳን ያልተገናኘ ወሬ ነው እያወራህ ያለው። ውስጥ አልፈለገም አፍህ ላይ ብቻ ነው እያልከን ያለው። ነገ ደግሞ ይሄ ነገ ጠዋት ስትነሳ ሜቢ ሀሳብ እኮ የሚቀየርበት እኮ ነው። ማን ነው እንደዚህ ያልኩት ትሎ ነው ላይክ እንደዚህ ቢሆነው ልክ አይደለም። ሲቀጥል ደግሞ ሃይማኖት ትልቅ ነገር ነው፣ ክብር ነው። ሴት ልጅ ተከተለ ወይም ደግሞ ሴት ልጅ ስለመራቸው ሳታምንበት አይደለም የሚገባው አይደለ እንዴ? እዚህ ጋር ያስኩት ፈጣሪ ሌላ ነው፣ ልክ አይደለም። እናንተ ጋር ያለው ፈጣሪ ልክ ነው ብለህ ነው እየመጣ ያለው። ቀላል ነገር አይደለም። እኔ ለምን ትሆናለህ ለሙስሊም ትሆናለህ እያልኩ አይደለም። አምነህበት ፈልገህ ፈቅደህ ነው መሆን ያለበት እንጂ ከራስህ ጋር እንኳን እየተጋጨህበት ያለ ነገር ልክ ነው ብዬ እንቀበል አው ልክ ነው ብዬ ላመጣ አልችልም። ያ ልክ አይደለም። እዚህ ጉዳይ ነው ማንንም ሰው ሊደግፍ አይችልም። ልክ ስላለ እኔ እሷ ከደገፈችኝ በቂ ነው። እኔም አልደግፍም። ቢያንስ እኔ ጊዜ ስጠኝ እንዴ። ጆ ብቻ ግን ነው የምትወስንልኝ። ሃይማኖትሽን ቀይር እያልከኝ እኮ ሃይማኖታችንን ቀይር እያልከኝ እኮ አስቢ። ይኸው አዳር ሙሉ ማሰብ ትችያለሽ። ቀን መጨረሻ ስንት ዓመታችን ነው? 20 ዓመት ሙሉ የኖርንበትን ነገር 20 ዓመት የኖርንበትን ነው እንደዛ ብለው እያወሩ ያሉት። 20 ዓመት ምንጩም ዓመት እኔና አንቺ ፍቅረኛሞች ነበር። እኔና አንቺ የወደፊት ህልም የጻፍን ትልቅ ድርሰት ውስጥ ያለን ሰዎች ነን። እሺ ምን እናድርግ? እሺ እግዚአብሔር አልፈቀደም። በቃ በሆነ ሰዓት እህት ካረገኝ በሆነ ሰዓት ተሳሳቱ። እሺ ምን እናድርግ? እሺ አርጊ የምትለኝ ላርግ። ይሄንን አርጊ ራሂል እህትነትሽን ፍቆ ያወጣዋል ካልከኝ አላርግ። እሺ በወሬ ወጣሽ ጨንቀኝ። እኔ ከነገ ዛሬ አበድክ እያልኩ ይጨነቁ ነው። ከነገ ዛሬ ታመመ ልጅ እያልኩ ይጨነቁ ነው። በማርያም እኮ ጤነኛ ነኝ አይደለም። ጤነኛ ስለምጮህ ነው። አዎ ስለምጮህ ነው። ደነግኛለ አሁን አስተሳሰብክ ራሱ የጤነኛ ሰው አይደለም። ጮክ እኮ እኔ ጮከክም ምንም ሆነክም አብደክም እኔ ሞተህም ቢሆን ወዳለሁ። በስቶ ሳየው ያንቺ ደግነት ሆኖ ሳየው ፍቅርህ እንዳባት አንደበቴን
ቃላት ስለጠረው ልቤን ነገር ዛሬን ሰው ጠራለው ወድሃለው ሚስት ኮኝ ብቻ አይደለም እህትም ሆኛለሁ። አታስጨንቃቸው ሰዎች በማርያም በቃሉ ተረጋጋ። እውነትህ መቀየር ትፈልጋለህ? እኔ ፈልጌ አይደለም አንቺን ማጣት ስለማልፈልግ ነገር አይደለም እንገባኝ ነበር። እሱን ነገር ስታይ ፈርቼ ነው አንቺን ላለማጣት። አታጣትም ድሮ አሁንም እኮ አብራህ ናት እኮ አሁንም እኮ ከጎን ናት እንዴ መቼ ወጣሃት? አሁንም እኮ አንተን ሰፖርት እያደረገች ነው አብራህ ያለችው አይደለ? ተነጣ እኮ እያልኩልህ አይደለም አንተ በምትጎዳው በምትሰበረው ልክ እኮ ነው እየተሰበርኩ ነው። ግን ደግሞ ሁለታችን መጠንከር አለብን። ሁለታችንም ማልቀስ ሁለታችንም ማንባት የለብንም። እኛንም አታስጨንቀን። እኛም ከሆነ ነገር ሀፕን አደረገ እያልን እየተጨነቅን ያለነው። እሺ ተነስ ፊትህን በልጇ ማለት ይቅርታ አረች በአረች አይደለም እኮ የእሱን ስለጨነቀው እንደዚህ እያለ ያለው ቻስት ይሁን ሪያል ረጋ ብላችሁ ወደሆነም እስቲ እኔም ለማውራት ሞክራለሁ። ብቻ ምንም እኮ ሆነ ካለ እንደዚህ ግልክ አይደለም። ብቻ ሪች እስቲ እሱን ታጥቦ ይምጣ። ምን ማለት ነው አስጨነቀው? ሪች ደውል። እሺ ደውል።